ነገር ፈልጌ ነው። እሺ ንገሪ። እሺ አሌክስ አመሰግናለሁ። ያው እኔ ፍቅረኛ ነበረኝ 1 አመት ያህል በፍቅር ቆይተናል። በጣም የምወደው በጣም የማከብረው ሰው ነው። ብዙ ነገር ሆኜለታለሁ፣ ብዙ ነገሮችንም ትቼለታለሁና ግን የተዋወቅነው የአንድ ሀገር ልጆች ነን። የአዲስ አበባ ልጅ ነኝ። ያው አሁን ላይ እኔም ስደት ነው ያለሁት፣ እሱም እንደዛው ማለት ነው። እና ማለት አንዳንዴ መልካምነትም ይሁን ክፋትም ይሁን አላቅም፣ የኔ ማንነት ማለት ነው። እኔ ሲበዛ በጣም የሆነ ሰው ማመን አይነት ሰው ነኝ። በጣም ነው ሰው ማምነው። አንተ የሆነ ነገር አጥፍተህ እንኳን ከሆነ ሰው ስላንተ መጥቶ የሆነ ነገር ሲነግረኝ ካንተ አንደበት እስካልወጣ ድረስ ሰውን አላምነው። እንደዚህ አይነት ባህሪ ያለኝ። ለምን በእኔ ህይወት ውስጥ እኔ ነኝ የምወስነው፣ ወይም ደግሞ ያ ከኔ ጋር ያለው ሰው ነው የሚወስነው እንጂ ሶስተኛ ወገን አይደለም ለኔ የሚወስንልኝ የምል ሰው ነኝ በራሴ ማለት ነው። ካንተ አንደበት እስካልሰማው ድረስ ምንም ነገሮች ላይ ፎከስ አላረግም። ግን ያው ሶሻል ሚዲያ ተጠቃሚ ነው፣ ቲክቶክ ይጠቀማል ምናምን ነገር ያው እኔም እጠቀማለሁ። ግን በብዛት እኔ ብዙም እንደዚህ ገስት ላይ የምገባ ላይቭ ላይ የምገባ ሰው አይደለሁም። እሱ ግን በጣም ላይቭ ላይ የመግባት እንትን አለው። በጣም ረጅም ሰዓት ይቆያል እና ግን የሱ ገስት ላይ የሚገቡት በሙሉ ሴቶች ናቸው፣ በጣም በብዛት ማለት ነው። በብዛት ሴቶች ናቸው የሚገቡት። ብዙ ነገር ሲሉ ተሰማለው፣ ብዙ ነገር ሲጽፉልት ማያለው። ግን እኔ እሱን ስጠይቀው እኔ ጋር ግን ምንም አይነት ስሜት የለም። እነሱ ስላወሩ እኔ ጋር የሚቀየር ነገር የለም። እነሱ ስላሉኝ ደግሞ እኔ አልላቸውም እና አንቺ እኔን እመኚኝ ብቻ ነበር የሚለኝና እኔም ደግሞ አምነዋለሁ። በጣም ነው የማምነው፣ ማለት በቃ በሚነግረኝ ቃላቶች በጣም አምነዋለሁ። እና ያው ትንሽ ደግሞ ሱስ ነገር አለበት፣ የማጨስ የመጠጣት ነገር ማለት ነው። ፍቅር ደግሞ ምንም ነገሮች አይገድቡትም አይደል? ሁሉን ነገር ትችላለህ፣ ሁሉን ነገር ለማሻሻል ትሞክራለህ እንጂ አንድ ነገር ስላለብህ ብቻ ያን ሰው አትጠላውም። ወይም ደግሞ ያ ነገር ስላለበት ያንን ሰው አውጥተህ ከህይወትህም ሆነ ከምንም ልጥለው አትችልም። የማታውቀውን ሰው እንኳን በምክርህም በምንም በቻልከው ነገር ያንን ሰው ለማሻሻል ትሞክራለህ አይደለም ፍቅረኛህን። እና ያንን ነገሮችም አልገደቡኝም። በጣም ታገስኩት፣ በጣም መክረዋለሁ። የእውነት ተቆጥቼ እንኳን አልናገርም። የሆነ ነገር ልመክረው እንኳን ስፈልግ እንባን የሚቀድመኝ እውነት እግዚአብሔር በሚያውቀው ማለት ነው። እንባን የሚቀድመኝ እሱን እንኳን ለመምከር ስሞክር ተው በቃ ይሄ ነገር ላንተ ጥሩ አይደለም። አንደኛ ስደት ላይ ነው ያለው፣ ሁለተኛ ደግሞ የሚሰራው መርከብ ላይ ነው። መርከብ ደግሞ የነሱ መርከብ ደግሞ አብዛኛውን ምንም አይነት ቦታ ላይ አይደለም፣ እዛው መርከቡ ላይ ነው የሚኖሩት። ውሃ ውስጥ ነው የሚኖረው ማለት ወጥተው እንኳን ሩም የላቸውም። ሩማቸው እዛው መርከቡ ላይ ነው። እና አንተ በመጠጣ ሰዓት ብትወድቅ ሌላ ጊዜ ዋኝተህ እንደምትወጣው አትወጣም ከውሃ ውስጥ። አብረውክ ያሉት የሌላ ሀገር ዜጎች ናቸው። ዜጎች እንኳን አይደሉም፣ ትንሽ እንኳን ሊያስቡልህ አይችሉም። እና እባክህ እንደዚህ አታደርግ። ቢያንስ ምንም ነገር እንኳን ባያሳስብህ ለእናትህ ስትል መኖርን ተመኝ። ስደት ላይ ያለክ ይሄ ነገር አይገባክም። አገርህ ላይ ብትወድቅ እንኳን ጎዳና ላይ ያዩክ ሰዎች ራሱ አንስተውክ የማን ሰው ነው ይሄ የማን ዘር ነው ይሉካል። ግን አንተ ያለው ስደት ላይ ነው የምትኖረው፣ ውሃ ውስጥ ነው። ይሄ ቦታ ላንተ አይሆንም። ሙሉ ለሙሉ አልተውም እንኳን ብትል ቢያንስ ለመቀነስ ሞክር። በጣም ከመጠን በላይ ነው የምታደርገው ነገር። ይሄ የምታጨሰው ነገር ደግሞ ውስጥህን ነው የሚጎዳክ። በሂደት ውስጦችህን እየጎዳ ነው የሚሄደው። ውሃ እያሳሳቀ ነው እንደሚወስደው እንደሚባለው ሁሉ ሱስም እንደዛው ነው። ውስጣችንን እየጨረሰ ነው የሚሄደው እና በየጊዜው ፊዚካሉ ሲቀያየር አየዋለሁ። በየጊዜው በቃ
ዛሬ የሆነ ፊዚካል ይኖረዋል፣ ነገ የሆነ ነገር ሲያበዛ የሆነ ነገር በቃ አለው ሁሉ ነገሩ የሚቀየርበት ታይም አለና ያ ነገር ሁላ በቃ መጨረሻ ላይ ሲበዛ ደከመኝ። ሲደክመኝ ዝም አልኩት በቃ። ግን ያመኛል፣ እንደዛ ሲያደርግ ያመኛል። ግን በቃ ዝም አልኩት መጨረሻ ላይ በቃ ያርክ። ለምን እኔ ሞከርኩኝ አልሆነልኝም። ዝም ብዬ በዛውም ልክ ቻልኩት። በቃ የማይቻል የለም፣ ፍቅር ነው። ነገ ተነገ ወዲያ ምናልባት ሊሻሻል ይችላል፣ የሰው ልጅ ላይ ሊቀየራል የሚል ነገር በውስጥ ያለ ያ ነገር ስላለ በቃ ዝም አልኩት ማለት ነውና በጣም በቃ ከምልህ በላይ እንደሱ ሰው ወድጄ አላውቅም፣ እንደሱ ሰው አክብሬ አላውቅም። የእውነት በቃ ለሞራሉ እኔ ቪዲዮዎቼን እንኳን ፖስት ሳረግ የሆነ ቪዲዮ ፖስት ሳረግ እውነት ስለ እውነት ነው የምልህ ለሞራሉ በጣም ተጨንቄ የሆነ መጥፎ ኮሜንት እንኳን ተጽፎልኝ ካለ ቶሎ ብዬ ነው የማጠፋው። ለሞራሉ በጣም ተጨናቂ ሴት ነኝ ማለት ነው። በጣም ከምባለው በላይ ይሄ ከክብሬ የተነሳ በጣም ነው የማከብረው። አንዳንዴ መልካም መስራት ሰውንም ይገፋል እንዴ እስከምን ድረስ ደረስኩኝ። ለምን ለኔ የተከፈለኝ ዋጋ ደግሞ ተቃራኒ ሆነና ማለት ነው። እና የሆነ ጊዜ ላይ እኔ በእኔ በኩል ያሉትን ሁሉንም ነገሮች አስረዳዋለሁ። በእያንዳንዷ ነገር ህይወቴ ላይ የሚፈጠሩ ነገሮች ምንም ነገር ቢሆን በስሜ የሆነ ነገር ሁሉ አስረዳዋለሁ። እና አንድ ጊዜ ኢሞዬ ላይ ወንድሜን ፕሮፋይል አደረኩት። ወንድሜ ስጋዬ ነው እና ሳረገው ለምን አንተ የሆነ ፕሮፋይል እኔ የሆነ ነገር ላይ ስታይ ለምን ታረጊያለሽ ብለህ ከመጠየቅህ ይልቅ ማን ነው ብለህ እንዳስረዳ ብትፈቅድልኝ የትኛው ነው ትልቁ አድቫንቴጅ ያለው? ማን ነው ብለህ ብትጠይቀኝ ግን መልስ አለክ አይደለ? ላስረዳ